ግስት ነበር የሚያዩሽ ወንድሜ ጥፋተኛም ቢሆን ለኔ ጥፋተኛው ነው አይታየኝም ይሄ ስተት ነው ግን ብሩኬ የምታረጉን ነገር እባክህ ይግባህ ብሩኬ የምታረጉን ነገር አስተካክል በጣም ነው የሚያሳዝነው ቤተሰብ ዛሬ ማርያምን በጣም ልቤ ተሰብሯል እኔ ምን ብዬ እንደምነግራችሁ ሁሉ አላቅም ስለ ሁለቱም እናገራለሁ ስለ ሁለቱም አስተያየት እሰጣለሁ እናንተ ማሳብ አስተያየታችሁን ኮሜንት ላይ አስቀምጡ ለማንንም ሳታግዙ ለማንንም ሳታዳሉ ያ በሐቅ ጾም ነው በሐቅ ፍረዱ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ ለብሩኬም ለሃይሚም እንዲደርስልኝ ለኤፍሬም እንዲደርስልኝ ላይክ እንድታደርጉ ፈልጋለሁ ማለት ነው ላይክ አድርጉ እሺ በመጀመሪያ ደረጃ ሃይሚን ልናገራት በመጀመሪያ ደረጃ መጣሽ ቤት ከመጣሽ በኋላ ተረጋግተሽ ብሩክ ይሄን ነገር አድርገውሃል ወይስ ምንድነው ብለሽ መጠየቅ ነው ያለብሽ ጥፊ ከመማታትሽ በፊት ወንድ ልጅ ነው ጥፊ አይመታም ወንድ ልጅ የፈለገ ነገር ቢያደርግ ወንድ ልጅ ጥፊ አይመታም ብዙ የሰማቸው አይተናል ግን የዛሬው ደግሞ ኦቨር ነው ገብቶሻል ብሩክ ሳያረጎ አርጓል ብለሽ እኔ እኮ ትላንትናም ነግሬያቸዋለሁ ይሄ ነገር እንደሚመጣ ዛሬ ሃይሚና ብሩኬ እንደዚህ እንደሚመጡ አውቃለሁ ለምን ሃይሚ ለምን ወንድሜ መታው ብላ መታ ብሩክን እንደምትናገሩ አቅ ነበር ገብቷቸዋል አቅ ነበር በቃ ነግሬያችሁ ነበር ትላንትና ነገ ታያላችሁ ሃይሚ ደግሞ መታ አንተ መተዋል ብላ ልትናገር ወንድምሽ ስተት ከሰራ እንዴት ነው አንቺ ወንድምሽ ስተት እየሰራ ስተት ቢሰራም እንዳልሰራ አድርጌ ነው የምቆጥረው ምን ማለት ነው ይሄ ወንድምሽ እኮ መሃል ገብቶ እኮ ያጋጫችሁ እኮ ነው የብሩክ ወንድሞች እኮ መሃል ገብቶ ሳይሆን የሚያጋጩት የእናንተ ሰላም እንዲወርድ ሃይሚ ጥሩ ነች ብሩክም ጥሩ ነው በእነሱ መሃል ሰው እየገባ ነው በጠብጣቸው ብሎ ደፋፍነውት ምን ብለው እናንተን ለማስታረቅ ነገ ተጋብቶ የሚወዱ ልጆች ናቸው ብሎ ብሩክ እንኳን ጥፋተኛ ባይሆን ብሩክ ጥፋተኛ ነው ብሎ ተቆጥተው አንቺን እንደ ንግስት ነበር የሚያዩሽ ወንድሜ ጥፋተኛም ቢሆን ለኔ ጥፋተኛው ነው አይታየኝም ይሄ ስተት ነው ወንድምሽ ገደል ግቢ በልሽ ትገቢያለሽ እንዴ ገደል አዎ እሺ ጥሩ ስሜት ላይ አልነበርሽም ይሄን አል ደግሞ ብሩኬ ጎርቶሽ አይደለም ይሄን አልክ ብዲያ ብሩኬ የጎዳሽ አይመስለኝም ይሄን ያሐለ ብሩኬ እንደዚህ መሆን ማለት ነው በጣም ነው የሚደብረው በጣም ጥፊያት መቼው ብልግና ነው ጥፊ መምታት በሁለተኛ ደረጃ ደግሞ ወደ ብሩኬ ልምጣና ማለት ነው ብሩክ ልንገር አንተ ልብ ንጹህ ነው ብያለሁ አይደል ትላንት በቀደም ልብ ንጹህ ነው አፍ ነው የሚናገረው አፍ ሰው የሚያየው የልብህን ሳይሆን የአፍህን ነው ወንድሜ ስንቴ ልንገር ላንተ ይሄ ላንተ መነገር ይገባዋል እንዴ አንተ ምንድነው ሁሉን ነገር በአፍክ ምታበላሽው ለምን በአፍህ ታበላሽዋለህ ለምንድነው ሰው እንዲጠላክ ምታረገው በአፍ የተነሳ ለምን ሰው እንዲጠላክ ታደርጋለህ ለምን ሰው አንተ አፍ ላይ የሆነ ነገር እንዲዝብት አድርጋለህ ውጪ ምናምን ግፍትርትር ማድረግ አውልህ ነው ገብተ ነው ግን አይደረግም በቃ አይደረግም ሴት ልጅ ውጪ ምናምን ተብላ አትገፈተርም በቃ በስነ ስርዓት ሃይሚ እኔና አንቺ መነጋገር ካልቻልን እኔና አንቺ ማውራት ካልቻልን በስነ ስርዓት እባክሽን ሂጂ በቃ እኔ የምትረጂኝ ካልሆነ ሂጂ በቃ ብለ በስነ ስርዓት ማስወጣት ሲገባ ራስን እንዴት እንዳየው አላቅም ልክ እንደ ቆሻሻ ልክ እንደ ዝባሌ እጥላይ በራት ሂጂ ውጪ ትላታለህ ውጪ እንደፈለግሽ ምገይበት እንደፈለግሽ ምትወጪበት ቤት አይደለም እሱ ላይ ልክ ነህ አንድ ሴት ትዳር ብላ ከተቀመጠች ወይም አብራ መኖር ከጀመረች ከፍቅረኛዋ ጋር ምንም ቢፈጠር ምንም ቤቷን ለቃ መውጣት የለባትም ወንድምሽ ራሱ የዛኔ ይዞሽ ከሄደ እንኳን አይ እኔ መመለስ አለብኝ እኔና እሱ ነገሩን እንፈታዋለን ብለሽ መመለስ ነበረብሽ ግን አልሆነም ግን ብሩኬ የምታረጉን ነገር እባክህ ይግባህ ብሩኬ የምታረጉን ነገር አስተካክል የምታረጉ ነገር ጥሩ አይደለም ለሰው ስሜት የሚጎዳ ነው
ሰውን ስሜታዊ የሚያደርግ ነው። እኔ ስሜታዊ ነኝ ነው አንተንም እሷን የሚያየውት ገብትረክ የምታስወጣት ለምን? ስንት ነገር አለ እኮ ስንት አይነት ሲስተም አለ፣ ስንት አይነት አቅላቅ አለ፣ ስንት አይነት ነገር ተናግረህ እኮ ማስወጣት ትችላለህ። እንደመጣልህ ነው እንደምትናገረው ስንት ነገር አንተ ሰውዬ ነገር አንተ የምትሰማ ሰው አይደለም። በቃ እኔ ስንት ተናገርኩ፣ በዚህም በዛም ተናገርኩ። አንተ የምትሰማ ሰው አይደለም። ሰው እኮ የሆነ ነገር ሲናገር እኮ ነገ አንተ እኮ ሚዲያ ላይ እኮ ነው ያለኸው። ምን ላይ ያለ መሰለ ካሜራ እኮ ተደቅኖብሃል። ካሜራ ተደቅኖ እኮ ነው አንተ እንደዛ ያመናጨካት ያለኸው። ያመሃል እንዴ? ማስወጣት ከፈለክ ቀስ ብለህ እኮ ማስወጣት ትችላለህ። ሴት ልጅ እኮ ነች። ትንሽ ነገር በቃ ትንሽ ነገር። ኧረ በስመ አብ! እናንተ ግን ምን አይነት ሰዎች ናችሁ ግን? ምን አይነት ሰው የምታቃጥሉ ልጆች ናችሁ ግን? ደግሞ ተንጫጩ አሏችሁ። ተንጫጩ ደግሞ አሏችሁ። ሃይሚን ተናገርሽ ወይም ብሩክን ተናገርሽ። በዚህ ሃይሚን ተናገርሽ፣ በዚህ ደግሞ ብሩክን ተናገርሽ። ሁለቱንም ነው የምናገራቸው። ሁለቱም ጥፋታቸው ይነገራቸዋል። የሚያደርጉትን ነገር ይናገራል። ብሩኬ እየማለ ነበር። አንዳንዶቹ ድራማ ነው የምትሉ፣ ድራማ አይደለም ይሄ። ብሩክ በእናቱ እናቴ ትሙት እያለ ነው። እናቱን በጣም ነው የሚወደው ብሩክ። እናቴ ትሙት እያለ ነው እየማለ ያለው። እንግዲህ በውሸት እናቴ ትሙት ካለ አላውቅም። በውሸት እመቤቴን ስም አይጠራም። በውሸት የእግዚአብሔርን ስም አይጠራም። እመቤቴን በጣም ስለሚያከብራት ስለሚወዳት በሷ ስም አይምልም በውሸት። የብሩክና ሃይሚ ነገር በጣም ከባድ ነው። እግዚአብሔር ብቻ ሰላሙን ያምጣ እንጂ ሁለቱን ለማጣላት ኤፍሬም ከፍ ዝቅ ብሎ ነው የተነሳው። ከፍ ዝቅ ብሎ ነው የተነሳው ኤፍሬም ማለት ባለጌ። በጣም ያናደደኝ እግዚአብሔርን እሱ ነው ሁሉ ነገር ይተናቀ ያለው። ለማንኛውም ሙቶቼ ሰላሙን ያምጣልን። ይመቻችሁ። ደህና ደሩ። ላይክ፣ ሼር፣ ሰብስክራይብ አድርጉ።